እንደምናመሻችሁ ውድ ስለ አርሰናል ዩቲዩብ ቻናል አድማጭና ተመልካቾቻችን እንዴት ቆያችሁን? ሳምንታችሁ እንዴት አለፈ? የሳምንቱ መጨረሻ እሁድ ቀን ላይ እንገኛለን። እንደተለመደው ስለ አርሰናል ቀን ላይ የወጡ መረጃዎችን ለእናንተ ልናደርስ ልንወያይ መጠናል። ሰብስክራይብ እንዲሁም ላይክ በማድረግ አብራችሁን ቆዩ። የጣሊያኖቹ ሮማና ጁቬንቱስ በጋብሪኤል ማርቲኔሊ ላይ ከፍተኛ ፍላጎት አሳይተዋል። አርሰናል ብራዚላዊውን የክንፍ መስመር ተጫዋች ጋብሪኤል ማርቲኔሊን ለመሸጥ ከ45 እስከ 50 ሚሊዮን ዩሮ የሚደርስ ክፍያ ጠይቋል ሲል ካልሲዮ መርካቶ ዘግቧል። ጋብሪኤል ማርቲኔሊ በዚህ የዝውውር መስኮት ሊወጡ ይችላሉ ተብለው ከታሰቡ ተጫዋቾች መካከል አንዱ ነበር። ነገር ግን አሁን ላይ የትሮሳርድ ዝውውር ሊጠናቀቅ ከጫፍ መድረሱን ተከትሎ ሁለተኛው ተጫዋች ከኤምሬትስ ይወጣሉ የሚለው ትልቅ ጥያቄ ነው። ነገር ግን በጁቬንቱስ እና በሮማ መካከል ትልቅ ፍላጎት ተጫዋቹ ላይ እንዳለ ነው ካልሲዮ መርካቶ የዘገበው። ጋብሪኤል ማርቲኔሊ በዚህ የዝውውር መስኮት ሊያንድሮ ትሮሳርድን ተከትሎ የሚወጣ ከሆነ አርሰናል በአንድ የውድድር ዓመት የፕሪምየር ሊግ ዋንጫ ያመጡለትን እና ለአውሮፓ ሻምፒዮንስ ሊግ ፍጻሜ ያደረሱትን ሁለት የክንፍ መስመር ተጫዋቾች ካለ ምንም ተጠባባቂ ይለቃሉ የሚለው ከባድ ነው። ምክንያቱም ክሪስቶስ ዞሊስ እና ሞርጋን ሮጀርስ ቢመጡ እንኳን በቡድኑ ውስጥ የተላመዱና የቡድኑን ሲስተም የሚያውቁ እንደ ጋብሪኤል ማርቲኔሊ እንዲሁም ትሮሳርድ አይነት ተጫዋቾች ሁለቱም በአንድ የመልቀቅ ከባድ ስለሚሆን ለእኔ እንደ አንድ ደጋፊ ትክክል ነው ብዬ አላስብም። ትሮሳርድ ከወጣ ቢያንስ ጋብሪኤል ማርቲኔሊ መቆየት አለበት። ትሮሳርድ ከወጣ እሱን የሚተካው ክሪስቶስ ዞሊስ ነው። በግራ ክንፍ ቦታ ላይ ደግሞ ኢምፕሩቭ እንዲያደርግ ወይም ከጋብሪኤል ማርቲኔሊ የተሻለ ተጫዋች ብሎ ሚካኤል አርቴታ የሚፈልገው ሞርጋን ሮጀርስን ስለሆነ እሱ ከመጣ ክሪስቶስ ዞሊስም እንዲሁም ጋብሪኤል ማርቲኔሊ በአርሰናል አብረው መሆን አለባቸው ብዬ አስባለሁ። ነገር ግን ጋብሪኤል ማርቲኔሊ የሚወጣ ከሆነ በቀጣይ ውድድር ዓመት ለአርሰናል በግራ ክንፍ መስመር ላይ ሁለቱም ዋነኛ ተጫዋቹም ሆነ ተጠባባቂውም አዲስ የሚሆኑበት እድል እንዳለ ነው እየተዘገበ የሚገኘው። በሌላ ዜና ቴሪ ሄንሪ ስለ ግሪካዊው የክለብ ብሩጅ የክንፍ መስመር ተጫዋች ከክለባችን ጋር በስፋት የተያያዘው እና ክለባችን ትሮሳርድ ከወጣ በኋላ ይጨርሰዋል ተብሎ የሚጠበቀው ክሪስቶስ ዞሊስ ላይ አስተያየቱን ሰጥቷል። እውነቱን ለመናገር ክሪስቶስ ዞሊስ ፈጣንና ተስፈኛ ተጫዋች ነው። ባለፈው የውድድር ዘመን በቅርበት ተከታትየዋለሁ። እሱ ለክለብ ብሩጅ ዋነኛዎች ፊት ለፊት ለመጋፈጥ የማይፈራና ግብ ማስቆጠር የሚወድ የክንፍ ተጫዋች ነው። እሱ በአርሰናል ቤት ውስጥ መገኘቱ ልዩ አቅም ይፈጥራል ሲል ቴሪ ሄንሪ ስለ ክሪስቶስ ዞሊስ ያለውን አስተያየት ሰጥቷል። ዛሬ ላይ እንደወጣው መረጃ ከሆነ ሊያንድሮ ትሮሳርድ ትላንትም እንደጠቀስኩላችሁ ምናልባት በቀጣዮቹ ቀናት ዝውውሩ የሚያልቅበት በትላንትም እንደጠቀስኩላችሁ ማክሰኞ ሊያንድሮ ትሮሳርድ ወደ ቱርክ ሂዶ የቤሽክታሽ ዝውውሩን እንደሚጨርስ አንዳንድ መረጃዎች ወጥተው ነበር። ዛሬ ላይ ደግሞ የትሮሳርድን ዝውውር ከመጀመሪያ ጀምሮ የዘገበው ያጎስ ቦንችኮግሉ የተሰኘው የቱርክ ጋዜጣ ዘጋቢ ቤሽክታሽ ከሊያንድሮ ትሮሳርድ ጋር የ3 ዓመት ውልና ለተጨማሪ 1 ዓመት አማራጭ ስምምነት ላይ ደርሰዋል። ከ8 ሚሊዮን ዩሮ በታች የሆነ የዓመታዊ ደሞዝ ተስማምተዋል። ኮንትራቱ አፈጻጸም ጋር የተያያዙ ጉርሻዎች ያካትታል። ምንም የፊርማ ጉርሻ የለም ሲል ዘግቧል። ሊያንድሮ ትሮሳርድ ወደ ቤሽክታሽ የሚያደርገው ዝውውር ወደ መጠናቀቅ ተቃርቧል። አሁን በሁለቱ ክለቦች መካከል ጥቂት ጉዳዮች ብቻ የቀሩ ሲሆን ተጫዋቹ ከክለቡ ጋር በኮንትራት ጉዳዮች ላይ አስቀድሞ ተስማምቷል ሲል ማቴዎ ሞሪቶ ዘግቧል። ቤሽክታሽ የሊያንድሮ ትሮሳርድን የመጨረሻ ፈቃድ እስኪሰጥ ድረስ እየጠበቁ ነው። የክለቡ ፕሬዚዳንት ሰርዳል አዳሊ በሚቀጥለው ሳምንት የቤልጅየማዊውን ዝውውር እንደሚጨርሱ ይጠበቃል ሲሉ ከቱርኪ የሚወጡ ዘገባዎች እያሳዩ ነው የሚገኙ። ቤሽክታሽ የሊያንድሮ ትሮሳርድን ዝውውር በሚቀጥሉት ጥቂት ቀናት ውስጥ እንደሚያጠናቅቁ እርግጠኞች ናቸው። ከአርሰናል ጋር በጠቅላላ የ20 ሚሊዮን ዩሮ የዝውውር ክፍያ ከስምምነት ላይ ተደርሷል። እስከ 2029 የሚቆይ ውል ሲሆን ለተጨማሪ የውድድር ዓመት የማራዘም አማራጭ አለው። ዝውውሩን ለማጠናቀቅ የትሮሳርድ የመጨረሻ ፈቃድ ብቻ ይቀራል ሲል ታማኙ ፋብሪዚዮ ሮማኖ ሂርዊጎ በቅርቡ የሚኖር ይሆናል ሲል ሀሳቡን ሰጥቷል ማለት ነው። ትሮሳርድ ከክለባችን የመውጣቱ ነገር 100% የመሆን እድሉ ሰፋ ያለ ነው። ምክንያቱም የትሮሳርድ ውሳኔ ብቻ ነው የሚጠበቀው። በኮንትራት እንዲሁም በደሞዝ ዙሪያ ያሉ ነገሮችን ከስምምነት ላይ ደርሰዋል። ትሮሳርድ አማራጩን አይቶ ለቤሽክታሽ ለመፈረም ከተስማማ ዝውውሩ እንደሚያልቅ ፋብሪዚዮ ሮማኖ ገልጿል። ዛሬ ማርቲን ሃርድሌ የተሰኘ ጋዜጠኛ ይዞት እንደወጣው መረጃ የብሩኖ ጊማሬሽ ወኪሎች ተጫዋቹ ወደ አርሰናል ለማምጣት የሚችሉትን ሁሉ እያደረጉ ነው ሲል ዘግቧል። ብሩኖ ጊማሬሽ ኒውካስትል ዩናይትድን
ውስጥ እንዲቆይ ለማድረግ እጅግ አስቸጋሪ እየሆነ መጥቷል። ጊማሬሽ በኒውካስትል ቤት በሳምንት ወደ 150,000 ፓውንድ ክፍያ ስለሚያገኝ እሱን እንዲቆይ ለማሳመን ከባድ ይሆናል። በአርሰናል ደግሞ ከዚህ በእጥፍ የበለጠ ያህል ሊያገኝ ይችላል ሲል ነው ማርቲን ሃርድሌ የዘገበው። በሌላ ዜና ዴክላን ራይስ ሳምንቱን በሙሉ በምግብ መመረዝ ሲሰቃይ እንደነበርና በዚህ ሁኔታ በትላንትናው ጨዋታ ላይ መጫወት መቻሉ ራሱ አስገራሚ እንደሆነ ለረቡዕ ጨዋታም እንደሚደርስ ይጠበቃል ሲሉ አንዳንድ ዘገባዎች እየወጡ ይገኛሉ። ቶማስ ቱሄልም ይህንን አረጋግጠዋል። ዴክላን ራይስ በጉዳት እንዲሁም አሁን ደግሞ በምግብ መመረዝ ሲሰቃይ ነበር እና በብዙ ሁኔታ እየተፈተነ ነው የሚገኘው። ቢሆንም ግን ለእንግሊዝ ግልጋሎቱን እየሰጠ ይገኛል። ይህ ተጫዋች በሰላም ቢመጣ ለአርሰናል ቀጣይ ውድድር ዓመት ጥሩ ነው የሚሆነው። ነገር ግን አሁን ላይ ቶማስ ቱሄል እንደዚህ ተጎድቶ እንኳን ጥፍጣፊ ያለውን ሁሉ አሟጦ እየሰጠ ነው የሚገኘው። ቶማስ ቱሄልም እረፍት እየሰጡት አይገኝም። በእርሳቸውም መፍረድ አይቻልም። ምክንያቱም ለቡድናቸው ለስራቸው የሚሆነውን ነገር ነው እያደረጉ ያሉት። ዴክላን ራይስን የሚያስወጡ ከሆነ በዛ ቦታ ጋር እንደሱ የሚጫወት ተጫዋች ስለሌለ ትልቅ ዋጋ የሚያስከፍላቸው ነው። ነገር ግን በአርሰናል ቦታ ሆናችሁ ስታዩት ደግሞ ለእኛም ለአርሰናል ደጋፊዎች ትልቅ ጭንቀት እንደሚሆን ይታወቃል እና ዴክላን ራይስ አሁን ላይ በህመም ላይ እንደሚገኝ ግን ለእንግሊዝ ብሔራዊ ቡድን እየተጫወተ ያለውን ሁሉ እየሰጠ ይገኛል። በሌላ ዜና ደግሞ ሚጌል ደሌኒ ዛሬ ላይ ሰፋ ያለ ስለ ክለባችን ወደ ማታ አካባቢ የዝውውር ሁኔታዎችን ሀሳቡን ሰጥቷል። አርሰናል ሞርጋን ሮጀርስን በእጁ ለማስገባት አሁንም ጽኑ ፍላጎት አለው። ከዚህ ቀደም በዝግታ ሲሄድ የነበረው የሁለቱ ክለቦች ድርድር አሁን ላይ በዓለም ዋንጫው ምክንያት ይበልጥ እንዲጓተት ሆኗል ሲል ነው ሚጌል ደሌኒ የዘገበው። የኢንዲፔንደንት ዘጋቢ የሆነው ሚጌል ደሌኒ ታማኝ ከሚባሉ ምንጮች መካከል አንዱ ሲሆን ሞርጋን ሮጀርስ እና አርሰናል በዝውውር ሁኔታዎች ላይ ውይይት ሲያደርጉ የነበረ ቢሆንም ነገር ግን ሞርጋን ሮጀርስ በዓለም ዋንጫ ላይ እንግሊዝን ወክሎ እየተሳተፈ ስለሚገኝ ዝውውሩ ትንሽ ቀዝቀዝ እንዳለና ከአስቶን ቪላ ጋርም ከበድ ያለ የዝውውር ሂደት ውስጥ እንደሚጠብቀው ነው የዘገበው። ምክንያቱም አስቶን ቪላ ወደ 130 ሚሊዮን ፓውንድ አካባቢ ለተጫዋቹ ይፈልጋል። አርሰናል ደግሞ ያን ያክል መክፈል አይፈልግም። ስለዚህ ዝውውሮች ከዓለም ዋንጫው በኋላ ተጠናክረው እንደሚቀጥሉ ሚጌል ደሌኒ ጠቁሟል ማለት ነው። የዩሊያን አልቫሬዝ ወደ አርሰናል ለመዘዋወር ክፍት ቢሆንም የመጀመሪያ ምርጫው ግን በስፔን መቆየትና ወደ ባርሳ አሊያም ሪያል ማድሪድ መዘዋወር ነው ሲል ሚጌል ደሌኒ ዘግቧል። ይህንን ቀድሞውንም እናውቀው ነው። በተለይ እሱ ተጫዋቹ መሄድ የሚፈልገው ወደ ባርሴሎና ነው። ነገር ግን ክለቡ አትሌቲኮ ማድሪድ ለተቀናቃኝ ክለቡ ባርሴሎና አሳልፎ መስጠት አይፈልግም። ሚጌል ደሌኒም ይህንን ዘግቧል። ተጨማሪ መረጃም ሰጥቷል። አርሰናል የአልቫሬዝን ስምምነት ለማጠናቀቅ መግፋቱን ቀጥሏል። ነገር ግን አሁንም የገንዘብ አለመግባባት አለ። አርሰናል ከ90 ሚሊዮን ፓውንድ በላይ ለመክፈል እያንገራገረ ነው። አትሌቲኮ ማድሪድ ደግሞ ከ100 ሚሊዮን ፓውንድ በላይ እየጠየቀ ነው። አንድሪያ በርታ በዝውውሩ ሁኔታ እያፋጠኑት ይገኛሉ። ለጁሊያን አልቫሬዝ የሚደረገው ፉክክር እየቀነሰ በመሆኑ አርሰናል ከውድድር ዘመን በፊት ተጫዋቹን ለማስፈረም ጥረት እያደረገ ነው ሲል ዘግቧል። በተለይ አትሌቲኮ ማድሪድ ከሪያል ማድሪድ የመጣውን የ150 ሚሊዮን የዝውውር ጥያቄ ውድቅ አድርጓል። ከባርሴሎናም የመጣውን ጥያቄ ውድቅ አድርጓል። ሌላ ክለብ ሲፈልገው የነበረው ደግሞ የፓሪሱ ኃያል ክለብ ፓሪስ ሰን ጀርመን ነበር። ነገር ግን አሁን ላይ እንደሚወጡ መረጃዎች ከሆነ ከባርሴሎና የፈራን ቶሬዝን ዝውውር ለማጠናቀቅ እየሰራ ነው የሚገኘው እና በዚህ ዝውውር ይገፋበታል ተብሎ አይጠበቅም። ለሁሊያን አልቫሬዝም ሆነ ለአትሌቲኮ ማድሪድ ብቸኛው ያለው አማራጭ ወደ አርሰናል መሄድ ነው። ምክንያቱም አትሌቲኮ ማድሪድ ስፔን ውስጥ ላሉ ክለቦች መሸጥ አይፈልግም። ሁሊያን አልቫሬዝም አትሌቲኮ ማድሪድ መቆየት አይፈልግም። በሁለቱ መካከል ያለው ምርጫ አርሰናል ነው የሚመስለው። በተለይ ሚኬል አርቴታ የተጫዋቹ ትልቅ አድናቂ እንደሆነ እናውቃለን እና በተለይ በማንቸስተር ሲቲ ቤት አብረው ከመስራታቸው እና ተጫዋቹን በደንብ ከማወቁ አንጻር እሱን ለማስፈረም የትኛውንም መስዋዕትነት ለመክፈል ዝግጁ ነው። 1% ቻንስ እንኳን ካለ ያንን ጋምብል ማድረግ ይፈልጋል እና እስከ መጨረሻው አርሰናል እንዲገፋበት የሚኬል አርቴታ ፍላጎት ነው። በዚህ ዝውውር ምናልባት የተለየ ነገር የማይፈጠር ከሆነ እና አትሌቲኮ ማድሪድ በአቋሙ የሚጸና ከሆነ አርሰናል ትልቅ እድል እንዳለው እና ወደ ለንደን ሊመጣበት የሚችልበት እድል እንዳለ ነው እየተዘገበ የሚገኘው። በሌላ ዜና አልጃዚራ የአርሰናልን አማካኝ ክርስቲያን ኖርጋርድ ለማስፈረም ከፍተኛ ድርድር ላይ እንደሆነ ተዘግቧል የሚሉ መረጃዎች እየወጡ ይገኛሉ። የዱባይ ክለብ መሰለኝ አልጃዚራ የሚባል ልምድ ያለው የዴንማርክ ኢንተርናሽናል ድርድሩ እየቀጠለ ሲሄድ ወደ ዱባይ ክለብ ለመዘዋወር ሊቃረብ ይችላል የሚሉ መረጃዎች ዛሬ ላይ እየወጡ ይገኛሉ። አርሰናል ተጫዋቾችን ከማስገባቱ በፊት አንዳንድ መውጣት ያለባቸውን ተጫዋቾች እየለቀቀ ነው የሚገኘው። በሌላ ዜና ማርቲን ኦዲጋርድ ትላንት ከጨዋታው በኋላ የሰጠው አስተያየት አለ። በእንግሊዝ
2-1 በጁድ ቤሊንግሃም ጎሎች ኖርዌይ 2-1 መሸነፏ የሚታወቅ ነው። ማርቲን ኦዲጋርድ ከጨዋታው በኋላ የሰጠው አስተያየት አለ። ግልጽ የሆነ የጨዋታ እቅድ ይዘን መጥተናል እና ግብ ካስቆጠርን በኋላ ማሸነፍ እንደምንችል እናምን ነበር። እንግሊዝ ከፍተኛ ቡድን ነች እና መንገድ አግኝታ እኛንም እድሎችን አግኝተናል፣ ግን አልተጠቀምንበትም። በቡድኔ እኮራለሁ። እስከመጨረሻው ድረስ ተዋግተናል። እንዲሁም ወደ ሩብ ፍጻሜው ለመድረስ አንድ በጣም ጥሩ ቡድኖችን ገጥመናል። እርግጥ ነው ወደ ግማሽ ፍጻሜውና ወደ ፍጻሜ ለመድረስ እንወድ ነበር፣ ግን ሁላችንም ልንኮራበት የሚገባ ጉዞ ነው ሲል አስተያየቱን ሰጥቷል። ዴክላን ራይስም ስለ ማርቲን ኦዲጋርድ ያለውን አስተያየት ሰጥቷል። ሀገሮቻችን ብንወክልም አሁንም በክለብ ደረጃ የቡድን አጋሮች ነን። ማርቲን በአርሰናል ካፒቴን ነው። እናም በዚህ ደረጃ ሽንፈት ምን ያህል እንደሚጎዳ አውቃለሁ። ማውራት፣ ከእሱ ጋር ማነጋገርና ምን እንደሚሰማው ማመስገን አስፈላጊ እንደሆነ ተሰማኝ። የቡድን አጋሮች እርስ በርሳቸው የሚያደርጉት ይህንኑ ነው። እግር ኳስ አስደናቂ ከፍታዎችና ህመም የሚያስከትሉ ዝቅተኛ ደረጃዎችን ይሰጣል። ነገር ግን ጓደኝነታችንን አይለውጥም። ምክንያቱም ለጥቂት ሳምንታት የተለያዩ ሸሚዞችን ስለለበስን በቅርቡ እንደገና አብረን እንሆናለን። ከአርሰናል ጋር ወደ ሌላ ትልቅ የውድድር ዘመን እንሄዳለን ሲል ዴክላን ራይስ ለማርቲን ኦዲጋርድ ያለውን አስተያየት ሰጥቷል። ዴክላን ራይስ ሲቆጥልም ስለ ጉዳቱ አንዳንድ ጉዳት እያስተዳደርኩ ስለሆነ ነገሩን በጥንቃቄ መያዝ አለብኝ። አዲሱ የውድድር ዘመን ሊጀምር ጥቂት ጊዜ ብቻ ነው የሚቀረው። ስለዚህ ሙሉ ለሙሉ ብቁ ሆኜ ለጨዋታ ዝግጁ መሆኔን ማረጋገጥ አለብኝ። ጉዳቱ ይበልጥ መባባስ አልፈልግም። ለሀገሬ ማንኛውንም ነገር አደርጋለሁ። አስፈላጊ ከሆነ ከአቅሜ በላይ ጥረት አደርጋለሁ። ነገር ግን አንዳንድ ጊዜ ሰፋ ያለውን ምስል ማየትና በቀላሉ ሊስተካከል የሚችልን ጉዳይ ወደ ዘላቂ ችግር ከመቀየር መቆጠብ ያስፈልጋል። በጥሩ ሁኔታ አገግሜ በሚቀጥለው ጨዋታ እንደገና ለእንግሊዝ ለማገዝ ዝግጁ ነኝ፣ እንደምሆንም ተስፋ አደርጋለሁ ሲል አስተያየቱን ሰጥቷል ማለት ነው ዴክላን ራይስ። በመጨረሻም ዝላታን ኢብራሂሞቪች ትላንት ኖኒ ማዱዌኬ በቋሚነት ተሰልፎ ከኖርዌይ ጋር ሲጫወት ጥሩ አቋም አላሳየም ነበር እና ስለዛ አስተያየቱን ሰጥቷል። እንግሊዝ በማዱዌኬ አጨዋወት ምክንያት አንድ ተጫዋች የጎደላት በሚመስል መልኩ ተጫውታለች። ኳሱን በሚቀበልበት ጊዜ ሁሉ የተሳሳተ ውሳኔ ያደርጋል የሚል አስተያየት ነው ዝላታን ኢብራሂሞቪች የሰጠው። በተለይ በክለባችንም የምናውቀው ነው። ምንም መጥፎ የሚባል ተጫዋች ባይሆንም ኖኒ ማዱዌኬ አብዛኛውን ጊዜ ኳሱን ይዞ ወደ ጎል ኪክ በማድረግ ወይም የሚሄድበትን ስፒድ አለመመጠን፣ ኳሱን ከመጠን በላይ መግፋት ነገር ይታይበታል እና ለዚህ አጨዋወት ስታይሉም የቀድሞ የፓሪስ ሴን ጀርመን፣ የማንቸስተር ዩናይትድ እና የኤሲ ሚላን፣ የኢንተር ሚላን አጥቂ ዝላታን ኢብራሂሞቪች ወደኋላ አላለም ኖኒ ማዱዌኬን ለመተቸት። ስለ ዛሬ የነበሩ መረጃዎች እነዚህን ይመስላሉ። ስለ አወራንባቸው ነገሮች ስለ ትሮሳርድ ያላችሁ ሀሳብ ምንድን ነው? እኔ ትሮሳርድ እንዲሄድ አልፈልግም ነበር። ነገር ግን ያው መሄድ ከኳሊቲ አንፃር መሄድ ነበረበት። ግን ተጫዋቹ ለእኛ በሚገባ አገልግሎናል፣ ያለውን ሁሉ ሰጥቶናል። በሄደበት ሁሉ መልካም እንዲገጥመው እንመኛለን። አብራችሁን ስለቆያችሁ በጣም እናመሰግናለን። ለቻናሉ አዲስ ከሆናችሁ ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ሁኑ። ኮሜንት በማድረግ ደግሞ ያላችሁን ሀሳብ አጋሩን። በሚቀጥለው ቀን ሰኞ ነው፣ ነገ ወደ ስራ በሰላም እንደምትመለሱ ተስፋ አደርጋለሁ። መልካም ቀን። ምሽት 4 ሰዓት ላይ ነገ እንገናኛለን። ደህና እደሩ።